ፈልገን የተፈጠረ ነገር ፈልገን አይደል? አንተ ወደዛ ሂድ። ኧረ ወይኔ ሙባ ያውን እናንተን አይደለም ማውራት የምፈልገው እሱን ነው የምፈልገው እኮ እሱንም ለማውራት እኮ ተረጋጊ። ከኛ ጋር አውርተሽ እሱን እንጠራዋለን። አይደለም ልጁን አምጡልኝ። እኔ ልጁን ነው የምፈልገው እናንተን አይደለም እኮ ልጁን ነው የምፈልገው። ተረጋግሽ አውሪን። እንዴት ልረጋጋ? እኔ እኮ ናት እኮ ገባን። እኛ እኮ ተሻርች ማለት ነው። ካሜራ ይዘናል ለማለት ተረጋጊና ካሜራ ለምን እንደሚቀረጸው ልቀቀኝ። ተረጋግና አትረጋጊም። እኛ እያወራንሽ ነው። ተረጋግተን እንዴት ብዬ ነው የምረጋጋው? እኮ ናት እኮ እህትሽ ነች እኮ እህትሽ። እኛም ተረተንሽ እኮ ነው እህቷ ስለሆንሽ ነው እንደዚህ እኛም ቀዝቀዝ ብለን እያወራንሽ ያለሽ። ግን ለመረጋጋት ሞክሪ። በመጮህ ወይንም እንዲህ እንትን በማለት የሚሆን ነገር የለም። ገብቶሻል? ሰላም ውድ የተከበራችሁ የኛ የዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ ደህና ነን። እናንተ እንዴት ናችሁ? ባላችሁበት ሰላማችሁ ያብዛልን፣ ብዝት ይበልልን ቤተሰብ ዋበልልን እና ባለፈው ጉዳይ ደግሞ ጀሚል እርቁ በውስጥ መስመር በቃ ማውራት ያለብን ነገር አውርተን እንፈተዋለን ብሎ ነበረ እና ቤተሰብ ሶስታችንም እርቅ አድርገናል፣ ታርቀናል፣ እንደ በፊቱ ሆነናል፣ አንድ ላይ ነን። አሁንም እዚህ ጋር ስለሌለ እንዳይደብራችሁ አሁንም አንድ ላይ ነን፣ አልተለያየንም፣ ታርቀናልና ቤተሰብ እሱን ጨረስን ስንል ደግሞ ሌላ ችግር መጥቶብናል። እኛ ችግራችን ላይ በላይ እየተደራረበ ነው። በጣም ግራ እያጋባ ነው። በቃ የሆነ በጣም በቃ የሚያስጠላ ችግር ውስጥ ነን ቤተሰብ። በቃ የአንድ ቀን ስህተት ብዙ ዋጋ እያስከፈለን ነው። በጣም ብዙ ዞሮ አሁንም በልጅቷ መንገድ ነው፣ በእኛ መንገድ ሳይሆን በእኛ መንገድ ያለው እርቅ ወርደናል፣ በልጅቷ መንገድ ነው እና ግን በልጅቷ መንገድ ግን በጣም ያስጠላል ቤተሰብ። ፋሚሊ ምናምን የሷ ፋሚሊዎች ምናምን አውቀዋል መሰለኝ። ያው እኔ እንጃ ብቻ በጣም ግራ የሚገባ ነገር ነው። እህቷ ነኝ አለች። እህቷም ቱናኑን አናውቅም ብቻ እህቷ ነኝ ብላ ደውላ ያው ብቻ ላግኛችሁ ምናምን እያለችን ነው። ላግኛችሁ ምናምን ብለና እና አላነሳላትም ይሁን በቃ እኔ ጀፋር ጋር ሳደውልኝ አይ እሱ የሷ ቁጥር ከዛ በፊት ተደውሎለታል። በሷ ቤተሰብ መንገድ ተደውሎ እንዲህ የምትባለው ልጅ አንተ ነው ምናምን ሲሉት አይ ካሁን በኋላ በቃ ስልክ እንዳታነሳ ምናምን ብለው ስልክ እያነሳ አይደለም እና እሱ ስልክ ሳያነሳ ሲቀር ደግሞ ወደኛ ተደውሏል። እኛ አላወቅንም። አይ ማውራችሁ ነገር ነበር ምናምን ብላን በስልክ አውርታናለች እና እሷ እንደምትለው ከሆነ አናውቅም። እህቷ ነኝ ነው የምትለው። 9 ሰዓት ስንገናኝ አሁንም በአካል አይተናት ምናምን አናውቅም። በአካል አይተናት ምናምን አናውቅም እና እንገናኝ ማውራችሁ ነገር አለ ምናምን ብላለች። በቃ እህቷ ነኝ እንዴት በቃ በሷ በልጅቷ ባለፈው ጉዳይ ነው። ልጅቷ ከወጣች አልተመለሰችም ምናምን በቃ ስልክ ላይ እንደምታወራው ከሆነ በጣም የሚያስጠላ ነገር ነው። እኛ አሁን ያለንበት የምንገናኝበት ቦታ ተነጋግረናል። 9 ሰዓት ነበር የተባባልነው እና ቀደም ብለን ገብተን አሁን እኛ ካሜራ ይዘን ነው። ልጅቷ ከፖሊስ ጋርም ትምጣ ከቤተሰብም ከአባቷም ከእናቷም ከምንም ጋር ትምጣ እኛ የምናውቀው ነገር የለም። ልጅቷ ቤት አልገባችም ብለዋል። ግን ልጅቷ እናንተ ጋር ነች ብላ ፖሊስ ራሱ ይዛ ብመጣ እኛ የምናውቀው ነገር የለም። እዚህ ጋር ሪስክ ወስደን ነው በቃ የቆምነው። ፏድ ደግሞ እዚህ ጋር እንዳይመጣ ያረግነው ምናልባት ያን ነገር ፖሊስን በምንም ነገር ከመጣች ከሱ ይልቅ እኛ እንሻላለን። የሆነ በቃ እኛ ጓደኞች ነን እኛ ነበር እንደዚህ ብለን የሆነ በቃ እንትን ለማረጋጋት አለ ነው እንጂ እሱ መጣለው ብሎ ነበር እንዳይመጣ ያረግነው። ለዛ ነው የኛ ሶስታችን ነገር ፈተናል። ስሜታዊ ሊሆን ይችላል። እዛ ጋር ከፖሊስ ጋር ትምጣ ከእናቷ ከአባቷ ብቻዋም ምንም እናውቀው ነገር የለም እና ቤተሰብ እሷን እየጠበቅን ነው። እንጣማት አው እስቲ አብረን ያው እናንተ ማግዙን እየደወለች ነው ነይ ካሜራማን ያው አሳያቸው እቺ ነች ነይ እየደወለች ነው ነይ እኛ ነን ነይ ያው ፈጣሪ ዳበሉን ብቻዋን ፈጣሪ ረድቶናል ማለት ነው። ፈራው ሙቢ ምን ይፈጠር ይሁን በእና ቢስሚላ ሰላም። እናንተ ጋር የደወልኩት እንዳትጠገኝ። እናንተ ጋር የደወልኩት ልጁ የት አለ? ልጁ ላይ እንዳየሁት ከሆነ ልጁ ከእናንተ ውስጥ የለም እኮ ቅርብሽ ሰላምታ። እናንተ ጋር የደወልኩት እንዳትጠገኝ። እናንተ ጋር የደወልኩት ልጁ የት አለ?
ቪዲዮ ላይ እንዳየሁት ከሆነ ልጁ ከእናንተ ውስጥ የለም እኮ። ቀርበሽ ሰላምታ አይቀርም። ሰላምታ አይቀርም። ተረጋጊ። ሰላም እኮ ነው ያልሽ። ካሜራ ይዘን የጠበቅንሽ። እሺ ካሜራ ይዘን አለ ማለት ተረጋጊና። ካሜራ ለምን እንደሚቀረጸው ልቀቀኝ። ተረጋጊ። ስሚ ምን ቀርጸን እንገርሽ እኮ ይሆንሻል። እዚህ ጋር እኮ ካሜራ ያዝነው ቤተሰቦቻችን ማወቅ ስላለባቸው ለሌላ ነገር አይደለም። ተረጋጊና ወዲህ እየሰማሽ ነው። ኦኬ ደስ ብሏችኋል ማለት ነው። ደስ ብሎ ምናምን ሳይሆን ተረጋግተሽ ምን ጥሩ ነገር የሰራ መስሏችሁ ነው? ወይኔ እኛ ጥሩ ነገር ሰርተዋል እኮ አይደለም። ተረጋጊ። አሁን ልጁ የለም እዚህ ጋር። እኛ በማውራት እኮ የሚፈታ ነገር ነው። ኦኬ እሺ አስረዱኝ እኮ አይተሽዋል ቪዲዮ ቪዲዮን ላይ አይተሽ ነው ወይስ አስበውት አይደለም? ደግሞ ሁለቱም እኮ ልጅቷ ከዛ በኋላ ቤት ውስጥ አልገባችም፣ አላየናትም። የት እንዳለች እራሱ አይታወቅም። የት ናት? እሱ እኮ አለ ለማርለም ለተረጋጊና እኛን አውሪን። እሱ እኮ ታገኘዋለሽ፣ የትም ሊሄድ አይደለም እኮ። የት ናት? ማን ልጅቷ እኮ አሁንም ከኛ ጋር የለችም እኮ። የት አድርጋችኋት ነው? እኛ ልጅቷ ከዛ ቀን በኋላ አላየናትም። ስሚ እኮ የት ሄደችው? እሷም የት ናቸው? እኔ አሁን እናንተን አይደለም ማውራት የምፈልገው እሱን ነው የምፈልገው እኮ። እሱንም ለማውራት እኮ ተረጋጊ። ከኛ ጋር አውርተሽ እሱን እንጠራለን። አይደለም ልጁን አምጡልኝ። እኔ ልጁን ነው የምፈልገው እናንተን አይደለም እኮ። ልጁን ነው የምፈልገው። ተረጋግሽ አውሪን። እንዴት ልረጋጋ? እህቴ እኮ ናት እኮ። ገባን። እኛ እኮ ተሻርች ማለት ነው እኮ። እኔ እንዴት አድርጋችሁ ብታስቡ ከቤት ወጣ ራሱ ማታቅ ልጅ እንደዚህ አስክሮ ክለብ ድረስ ወስዶ ምናምን እንደዚህ ተጫውቶባት እንደዚህ በተረጋጋ መንፈስ ላወራ የምችለው። እሺ እኛ ነገር የለም። ስሚ እኔና ተረጋጊ። አስበን የተፈጠረ ነገር ነው። እኛ እኮ ምንም ልናረግሽ አይደለም፣ ልናወራሽ ነው የምንቀርበው እኮ። ሌላ ነገር አይደለም። ለሪክ እኮ እኛ እነካሽም አሁን የለም። ልጅቷንም እንፈልጋታለን። ልጅቷ ያለችበት ቦታ እሱ አያውቅም። እንዴት ነው የማያውቀው? በቃ እሱ አብሮ የዛ ቀን አደሩ። ከዛ ቀን በኋላ የተገናኙትም ነገር የለም። እሱ ከዛን ቀን በኋላ አልተገናኙም። እኔ ልጅ ያለው ከኛ ጋር ነው። ጸብ አልፈልግም። ልጅቷን ነው የምፈልገው። ልጅቷ ፈልጎ የወሰደበት ቦታ ያመጣ። እኛ እኮ ጸብ እኛም ጸብ እኮ አንፈልግም። የኔ እናት ገባሻ? መፍታት ያለብን ነገር እኮ አንድ እህቴ ናት። አዎ እህትሽ ነች እኮ እንደዛ አርጓት በህይወቷ ቀልዶ እንደዚህ በቀላሉ እንላቀቀው ነገር አይኖርም እኮ። ለምን አትረጋጊ እኮ? ተረጋግተሽ ችግር የለውም። እኛ የሚሆነው እናረጋለን። ምንልሽን ስሚልና በቃ እሱንም ደውለንለት እሱን ነው የምፈልጊው። እሱን የምፈልጊው ነገር ከሆነ እሱን ታገኝ ነው የምፈልገው። ሲጀመር ከነሱ ጋር ምንም አይነት ነገር የለኝም እኮ። ራቅ ስላለ ነው ይመጣል። የት ነው ሄደው? መንገድ ሄዶ ነው። ይኸውላችሁ እሱ ርቋል ምናምን ብላችሁ እየዋሻችሁለት ከሆነ እየዋሻችሁለት አይደለም። ለምንድን ነው የምንዋሸው? ተረጋግተሽ አውሪን። እየነገርኩሽ ጫና ፈጥረሽብን አንቺ። እኛ እኮ ልጅቷ እንደዛ ስላረጋት ምናምን እኛ ደስ ብሎ ምናምን አይደለም እኮ። የት ነው ልጁ? ልጁ የት እንዳለ ተናገሩና እኔ ራሴ እጅ አገኘዋለሁ እኮ። በማገኝበት መንገድ አገኘዋለሁ። ልጁን ይመጣል። ስሚኝ ተረጋጊ አንቺ። በቅድሚያ ልጁን ይመጣል። ችግር የለውም። ልጁ ነገሚውን ከነገ ወዲያ እንዲመጣ እናደርጋለን። መንገድ ሄዶ ነው ይመጣል። ሊቆይ አይደለም ወይንም ለዚህ ብሎ ምናምን አይደለም እኮ። ነገርኳችሁ አይደለ? እኔ እሱን ማታገናኙን ከሆነ እኔ በሚሄድበት መንገድ ሄጄ ልጁ ጓደኛችሁ ነው አይደለ? ጓደኛችሁ ነው። ማይሆን አልባሌ ቦታ እንዳይገኝ ከፈለጋችሁ የት እንዳለ ንገሩኝ። መንገድ እኮ ሁለቱም ነው አማራም ፈልጊው እኮ ማና ማለት ልጅቷና እሱ ልጅቷ ያለችበት ቦታ አያውቅም። ስሚ ልጅቷ ከኛ ጋር እኮ መታ ታወራ ነበረ፣ ግን አሁን ልጅቷ ያለችበት ቦታ እሱ አያውቅም። ከሱ ይልቅ እኛ ልጅቷን ለማግኘት እኛ ነው የምንሻለው። ገብቶሻል አይደል? ተረጋግተሽ አውሪኝ እና ልጁን የምፈልጊው ነገር ከሆነ እኮ ችግር የለው። መንገድ ሰለን ነገር እንደውለታለን። ነገ እንዲመጣ እናደርጋለን። ከዛ እናገኛንሻለን። ችግር የለውም። ስልካችን ይዘሽ አሁን የደወልኩበት የእናንተ ነው ይዤዋለሁ። ቀጣይ ስመጣ ግን እንደዚህ በቀላሉ ምናምን አንፋታት። ገብቷችኋል አይደል? እኮ ልጁን እናመጣለን። ታዋሪዋለሽ ወይ እሷንም ፈልጋችሁ ታመጡልኛላችሁ ወይ ደግሞ በቃ የሚፈጠረውን አብረን እናያለን። ለምን አትረጋጊም? እኛ እያወራንሽ ነው። ተረጋግተን እንዴት ብዬ ነው የምረጋጋው? እኮ ናት እኮ እህትሽ ነች እኮ እህትሽ። እኛም ተረተንሽ እኮ ነው እህቷ ስለሆንሽ ነው እንደዚህ እኛም ቀዝቀዝ ብለን እያወራንሽ ያለሽ። ግን ለመረጋጋት ሞክሪ። በመጮህ ወይንም እንዲህ እንትን በማለት የሚሆን ነገር የለም። ገብቶሻል? አንቺ ለምን ተረጋግተሽ አታወሪም? ተረጋጊና አውሪኝ። ተረጋግተሽ አውሪኝ እንጂ ፈልገን የተፈጠረ ነገር እኮ የለም። ልጁ ባታመጡት ማለት ነው ፈልገን የተፈጠረ ነገር የለም። ፈልገን አይደል? አንተ ወደዛ ሂድ። ኧረ ወይኔ ሙባ
ቤተሰብ ያው የራሳችን ጥፋት ነው ሙባረክ፣ ምንም ማድረግ አንችልም ነው። ምን ብለን እንትን ትላለህ ወይ? እኔን መታየች። ኧረ በቃ ይሄን ሊፈጠር ይችላል በፋርስ ገና። አጥፋው ካሜራውን፣ አጥፋው። ኧረ ዝቅ አድርገው በእናትህ። በቃ አጥፋው ካሜራውን። ቤተሰብ እንመለሳለን። የዛሬውን ቪዲዮ እንዳያችሁት ነው እና እስኪ ቪዲዮውን አጥፍተን ልጅቷ ጋር ሄደን የምትረጋጋ ከሆነ ለኔ ችግር የለውም፣ ግን ሴት ልጅ ነች፣ እኔ ምንም አይደለም። እና ቤተሰብ እስኪ ከካሜራ ውጪ ልጅቷ ጋር ሄደን ለማረጋጋት እንሞክር። እነሱም ዝተውብኛል ብላ ነገሩን እንዳታጋንነው እናርግ። እኛ አሁን እዚህ ጋር ጸጥ ካልናት ዝተውብኝ ምናምን ስለምትል ሄደን እስኪ ከካሜራ ውጪ ለማውራት እንሞክር። ቤተሰብ እንመለሳለን። ቪዲዮ ላይ የሚፈጠረውን ነው